በመደራጀት የቤት ሰበራ ስርቆትን ወንጀል ሲፈጽሙ የነበሩ 10 ተጠርጣሪዎችን ከነኤግዚቢቱ በቁጥጥር ስር በማዋል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአዲስ አበባ ከተማ በለሚ ኩሪ ክፍለ ከተማ በተለያዩ ጊዜያት በመንቀሳቀስ የቤት ስርቆትን ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎች ከአንድ ተቀባይ ግለሰብ ጋር በቁጥጥር ስር በማዋል ምርመራ እየተጣራባቸው ሲሆን በ10ሩም ተጠርጣሪዎች ላይ አቃቤ ሕግ የምርመራ መዝገቦችን በመለየት ክስ እንዲመሰረትባቸው የለሚ ኩሪ ክፍለ ከተማ ፖሊስ መምሪያ አስታውቋል። በለሚ ኩሪ ክፍለ ከተማ ወረዳ 9 ጣፎ ቅዱስ ገብርኤል መናፈሻ በተባለው አካባቢ የተፈጸመው የስርቆት ወንጀል መነሻ በማድረግ ምርመራ መጀመሩን ያስታውሳል። ፖሊስ ተጠርጣሪዎችን በቁጥጥር ስር ለማዋል በተከናወነው ተግባር አንዱ ተጠርጣሪ ከአዲስ አበባ ክፍለ ከተማ ወረዳ 7 አውቶቡስ ተራ አካባቢ ለወንጀል መፈጸሚያ ከሚጠቀሙበት የሰሌዳ ቁጥር ኮድ 273837 አ ከሆነው ተሽከርካሪ ጋር ሊያዝ ችሏል። ፖሊስ የመጀመሪያውን ተጠርጣሪ በቁጥጥር ስር በማዋል ባደረገው ምርመራ የማሳተፍ ተግባር ሌሎችን 8 ተጠርጣሪዎችን ወንጀል ለመፈጸም ይንቀሳቀሱበት ከነበረው የሰሌዳ ቁጥር ኮድ 3B01099 አዲስ አአ ተሽከርካሪ ጋር በቁጥጥር ስር ያዋለው ሲሆን ግምታቸው ከ1 ሚሊዮን ብር በላይ የሚያወጡ 11 ቴሌቪዥኖችን፣ 6 የድራፍት በርሜሎችን፣ የፀጉር ቤቶች እቃዎችንና የተለያዩ ንብረቶችን ከአንድ ተቀባይ ጋር ተይዘዋል። በተደጋጋሚ ጊዜያት የሰዎችን እንቅስቃሴ በመከታተልና በተለይ በሌሊት ተንሸራታች በሮችን በመክፈት ተንጠልጥለው ቁልፎችን በመስበር የስርቆትን ወንጀል ሲፈጽሙ እንደነበረ ተጠርጣሪዎችን በምርመራ ወቅት እያመኑ ቃላቸውን ሰጥተዋል። ፖሊስ የምርመራና የክትትል ቡድን በማዋቀር ሌት ተቀን ትኩረት ሰጥቶ በመስራቱ ወንጀሉ ተፈጽሞባቸው ፖሊስ ጋር ሄደው ያላመለከቱ ግለሰቦች መኖራቸውን ተጠርጣሪዎች መርተው ባሳዩት ሁኔታ መረዳት ተችሏል። የቤታቸው አልያም የንግድ ቤታቸው በር ተሰብሮ ስርቆት ተፈጽሞብኛል የሚል ማንኛውም ግለሰብ በለሚ ኩሪ ክፍለ ከተማ ፖሊስ መምሪያ ጎሮ አካባቢ ፖሊስ ጣቢያ በአካል ቀርበው ንብረታቸውን መምረጥ እንደሚችሉ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። በሌላ በኩል የምንመለከተው ዜና ተከሳሽ ፉአድ ተማም በ2017 ዓ.ም ስለ ባንክ ስራ የወጣውን አዋጅ ቁጥር 1360/2017 አንቀጽ 2 ወይም 6 የተመለከተውን በመተላለፍ የወንጀል ድርጊትን ፈጽሟል በሚል ክስ ቀርቦበታል። ተከሳሽ የባንክ ስራ ለመስራት ከብሔራዊ ባንክ የተሰጠው ህጋዊ ፍቃድ ሳይኖረው በውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በውጭ ሀገራት ከሚገኙ ያልተያዙ ግብረ አበሮች ገንዘቡን በመሰብሰብ የሚልኩላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥር እና የገንዘቡን መጠን በሚያስተላልፉት መረጃ መሰረት ኢትዮጵያ ውስጥ ለሚገኙ በምስክርነት ለቀረቡ 28 ግለሰቦች ማስተላለፍ በክሱ ተመልክቷል። በኢትዮጵያ ንግድ ባንክ የካቲት 10 ቀን 2013 ዓ.ም እንዲሁም ህዳር 2 ቀን 2015 ዓ.ም በተለያዩ ቀናት በመክፈታቸው የባንክ ሂሳብ ቁጥር በመጠቀም የባንክ ሂሳቦችን ከተከፈቱበት ጀምሮ እስከ ህዳር 4 ቀን 2018 ዓ.ም ድረስ ለ6805 ጊዜ ብር 2,508,19000 ብር ከውጭ ሀገራት ገንዘብ ለተላከላቸው ግለሰቦች
ማስተላለፉን በክሱ ተዘርዝሯል። ገንዘቡ በባንኮች አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ቢገባ ኑሮ ሀገሪቷ ልታገኝ የነበረው በወቅቱ ገንዘብ ሲሰላ 38 ሚሊዮን ዶላር የውጭ ምንዛሪ እንድታጣ ያደረገውን መሆኑን ያመለከተው የአቃቤ ሕግ ክስ በአቢሲኒያ፣ አዋሽ፣ ብርሃን እና ወጋገን ባንኮች በስሙ በከፈታቸው ሂሳብ ቁጥሮች በተለያዩ ጊዜ ከውጭ ሀገር ገንዘብ የተላከላቸው ሰዎች ገንዘቡ በህጋዊ መንገድ በህጋዊ ገንዘብ አስተላላፊዎች ወደ ሀገሪቱ ገብቶ ቢሆን ኑሮ ሀገሪቱ ልታገኘው የነበረውን የውጭ ምንዛሪ እንድታጣ አድርጓታል ብለዋል። በአጠቃላይ ተከሳሹ ከላይ የተጠቀሰው ባንኮች በመጠቀም 2 ቢሊዮን 681 ሚሊዮን 489,614 ብር ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በማስተላለፍ ገንዘቡ በባንክ አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ውስጥ ገብቶ ቢኖር ኑሮ ሀገሪቱ ልታገኝ የነበረውን ከ41 ሚሊዮን 90,000 ዶላር እንድታጣ አድርጓታል በሚል ያለ ብሔራዊ ባንክ ፍቃድ የባንክ ስራ መስራት ወንጀል ተከሷል። የክሱ መዝገቡን የተመለከተው የፌዴራል ክፍለ ከተማ ፍርድ ቤት ልደታ ምድብ 2ኛ ወንጀል ችሎት ነው።